ብሉ ብላፊያ ብያለሁ። ብሉ እናንተ ቁርጥ እየቆረጣችሁ ትበላላችሁ። እኛ እዚህ ታባሉናላችሁ። ቤተሰብ አያችሁ በቁርጥ ሻወር ሲወስዱ ማለት ነው። እነ ቴቴ አቤላ፣ እነ ቴቴ ብሩኬ፣ እነ እዩ ይሄ ደግሞ የእንትን የሩታ ጠበቃ ዘመን ነኝ ያለው ጥቁሩ ልጅ እናቴ ሁላቸውንም ማለት ነው። እዚች ጋር የማይታየው አቶ አሸብር ብቻ ነው፣ አብርሃም ማለት ነው። ተደብቆ ነው የሚቀርጸው ማለት ነው። ለማንኛውም የት እንደሆነ በደንብ አድርጌ የምነግራችሁ ይሆናል ማለት ነው። አይ እኛስ ቁርጣችን አውቀን እናቴ እዚህ እየተቧቀስን እንገኛለን። እነሱ ቡታጀራ ማቤት ልንገራችሁ በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት እና አቶ አልቅበት እነ ቴቴ ብሩኬና አቤላ ቁርጥ የቆረጡበት ቁርጥ የበሉበት የመስቀል በዓል ገብተው ቡታጀራ ላይ ማለት ነው ቁርጥ ቆረጡ። ቤተሰብ ምን ተሰማችሁ በዚህን ሰዓት ማለት ነው? አያችሁ ትላንትና ለሙዳቸው ምን እንዳረጉ ማለት ነው። ትላንትና በአብርሃም ቤት ድራማ ብሩኬና እቴቴ አቤላ እንዲወጣ አደረገና አቶ አልቅበት ማን አመጣ? እዩና የጠበቃው ዘመን ያለው ይሄ ጥቁሩ ልጅ አመጣ ማለት ነው። አመጣ ለማወዛገብ እኮ ነው፣ ለማወዛገብ ማለት ነው። ዛሬ ላይ ደግሞ አንድ ላይ ሰብሰብ ብለው ቁርጥ እየቆረጡ ማለት ነው። ቁርጥ እየቆረጡ አሁን ትላንትና ቪዲዮን ስታዩት የድራማው ቪዲዮ ስታዩት በቃ የትላንትና ነው አይደለ? አድርጋችሁ የቆጠራችሁት አይደለም። ቁርጣችሁ ወቁ እናንተ። እነሱ ቁርጡ ሲቆርጡ እናንተ ቁርጣችሁን ወቁ። የትላንትና ቪዲዮ የትላንትና ሳይሆን የቆየ ነው፣ ከሳምንት በፊት ተቀርጾ የተቀመጠ ማለት ነው። እነሱም እናቴ በዚህ ሰዓት ቡታጀራ ላይ ዘና ፈታ እያሉ ይገኛሉ ማለት ነው። በዚህ በኩል እናቴ ቁርጡ ነው፣ በዚህ በኩል ክትፎ ነው፣ በዚህ በኩል አይቡ ነው። ኧረ ምኑ ልበላችሁ እናቴ፣ ምኑ ልበላችሁ። እኔ አሁን እኮ የሚያሳዝነኝ ማለት ነው እንደዚህ ሳንዘራጣ እኔ ብቻ እናንተስ ራሱ ምድረ ዘረጦ ተሰብስባችሁ አይደለም የምታንዘራጡት? እኛ እርስ በርስ እንባላለን፣ እንቧጨቃለን። እነሱ እዛ ቁጭ ብለው ምን አባታችሁ ታመጣላችሁ እያሉ እነሱ ቁርጣቸውን እየቆረጡ ነው። አያችሁልኝ አይደል ቤተሰብ? አያችሁልን አይደለም ወይ? ዛሬ የሆነ ቪዲዮ ሲለቀቅልን እንወዛገባለን። እዚህ ጋር የሆነ ቪዲዮ ሲለቀቅልን እንወዛገባለን። አወዛገቡን እኮ እኛ የቤት ስራ ጭረውብን ይሄዳሉ። እነሱ እናቴ በክትፎና በቁርጥ ስጋ ሻወር ይወስዱልናል ማለት ነው። በጠራራ ፀሐይ ሻወር ይወስዳሉ። እንግዲህ ኧረ ጉድ ደግሞ የት እንደሆነ ታውቃላችሁ? አሁን ይሄ ቁርጥ የሚቆርጡት የት እንደሆነ ታውቃላችሁ? ምን የመሰለ ስጋ! አቤት ያቤላ አበላል፣ አቤት አበላሉ። እንዶ አመት ያልበላ እኮ ነው የሚመስለው። እንዶ ያፉን አከፋፈት ማለት እንዶ ያንተ ያለ ቀለምዬ ይህ ቅናት አስመሰለብሽ እንዳትሉኝ። ብላፊያ ብያለሁ። ቱቱቱ ብላፊያ ብያለሁ። ቤተሰብ እውነቴን ነው ብላችሁ እኛ እዚህ እርስ በርስ እንባላለን፣ ወገን እርስ በርስ እንቧጨካለን፣ በጎጥ በባት ተሰብስበን። እነሱ ቁርጣቸው ይቆርጣሉ፣ ዛፋቸውን እየከፈቱ በአዋዜው ነው፣ በሚጥሚጣው ነው፣ በሰናፍጩ ነው፣ በምኑ እያሉ ማለት ነው ተሰብስቦ። እንግዲህ ታያችሁ። አረ መስቀል ገብተው እኮ እዛ ናቸው ስንል የምን አባሽ መስቀል ገብተው ነው? አንቺ አርፈሽ ተቀመጭ። ቪዲዮ እያወጣን እኮ ነው። አረ ጭራሽ ትላንትናማ እውነቴን ነው የምላችሁ እንደው በግል ገብተው ሁሉ በቴሌግራም ሰደቡኝ እኮ። እንዴት አባሽ ዝሙት ያለሽ? የዝሙት እኮ አይደለም። እንደውም እንትና ማናት፣ ቆይ ይሄም ቁርጥ የሚበሉበት ቦታ እነግራችኋለሁ። ቁርጣችሁ እንትን እንዳትሉ እዛ እነግራችኋለሁ የት እንደሆነ ማለት ነው። ጉድ ልንገራችሁ፣ ትላንትና በግሩፕ ተሰብስቦ ሲሰድቡኝ ማለት ነው። እንደው ወላሂ በቴሌግራም ገብተው ማለት ነው። እናንተ ወራዳዎች ማለት ነው። እናንተ ሴት ሆናችሁ ደግሞ ኮንፊደንስ አልባዎች። ለምንድን ነው ታዲያ ሪከርድ የምታጠፉት? ለምንድን ነው ዝሙት የምትዩ? ሄርሜላ እኮ ያክስቱ ልጅ ነው። ኬት ታውቂያታለሽ አንቺ ጥናዣም ማለት ነው። ኬት ነው የምታውቂያት?
ያክስት ልጅን ትሁን ያጎትም ልጅ ትሁን የፈለገችው ትሁን፣ ያክስት ልጅ ደግሞ ያጎት ልጅ እንደዚህ አይነት አትሆንም። እንደዚህ አይነት ራቆት ካጎቷ ልጅ ጋር አብራን እንደዚህ አትቀመጥም። ሲጀመር የአብርሃም ያጎት ልጅ አይደለችም። እናንተ ተንከሲሶች ማለት ነው። ሩታ ሩታ የምትይው ለምንድን ነው? ሩታን የማትሰድቢያት ለምን ብዬ ነው የምሰድባት? ሴት ልጅ እኮ ናት። ሴት ልጅ ማለት ነው እርጉዝ ናት። በዛ ላይ ማለት ነው የተበደለች እንጂ የበደለች ሴት እኮ አይደለችም። እምሰድባት እኮ ሄርሜላ በምትሰራው ስራ ነው፣ በሚያስጠላ ስራዋ ነው እምሰድባት ማለት ነው። ገባሽ? እናንተ ተንከሲሶች ማለት ነው፣ መሀይቦች። እኔ እኮ እንዱ በየትኛው አማርኛ ነው እናንተ ብንነግራችሁ የማይገባችሁ ማለት ነው። ጭራሽ እኮ በቴሌግራም መጡብኝ እኮ ቤተሰብ የስድብ ናዳ። እኔ ደግሞ ጉሩብ ሲያስገቡኝ የምን ጉሩብ ነው ብዬ ምንድን ነው ብዬ ጥያቄ ምልክት ማድረጌ። ከዛ በኋላ በግል ገብተው ወረዱብኛ፣ ቪዲዮ አድምጠው ገብተው ማለት ነው። እናንተ ማትረቡ ማለት ነው። ለምንድን ነው ዝሙት እንዴ? ሚስቱን ያስረግዞ እዛች ጋር ጥሎ ከሌላ ሴት ጋር እዚህ ጭኗን ባቷን እያየ ከሚርመጠመጥ ታዲያ ምን ልል ትፈልጋላችሁ? እልል ጎበዝ፣ ጀግና፣ በርታ፣ አንበሳ ልል ነበር የምትፈልጉት? ምንድን ነው የምትፈልጉኝ ከኔ ጋር ማለት ነው? እናንተ ሴት ሆናችሁ ዝቃጮች ማለት ነው። እንዲሁ ስታስጠሉ። እኔ ወንድስ ቢለኝ ለምንድን ነው ምናልባት የራሱ ስራ ልሸፍንለት ፈልጎ ነው እል ነበር። ወንድ ልጅ መጥቶ እዚህ ጋር ቢቃወመኝ ማለት ነው። እናንተ ሴቶች በእናንተ ላይ ነገ እንደዚህ አይነት ቢደረግ ምን አይነት ስሜት ነው የሚሰማችሁ? እስኪ ለሰከንድ እኔ በሆን እንኳ በሉ እኔ እንኳ በሩታ ቦታ እኔ በሆንስ ብላችሁ እስኪ ለሰከንድ ለማሰብ ሞክሩ። እናንተ ቆርቆንዳዎች ማለት ነው። እኔ ጋር መታችሁ እንደው በደንብ ነበር ምረቅጣችሁ ማለት ነው። ግን አስጠልቶኝ ነው መሳደብ፣ እናንተን መስደብ ማለት ነው። አፈር ብሎ አፈር ያስበላችሁ፣ እንደው ገብታችሁ የተሳደባችሁ ማለት ነው። ለማንኛውም አሁን የእነሱ ይሄን አክል ካልኩኝ ይበቃኛል ማለት ነው። ውድ ተመልካቾቼ እነ ቤላ እነ ቴቴ አቤላ እና እነ ቴቴ ብሩኬ እነ እዩ ትላንትና ከአብርሃምና ከሄርሜላ ጋር ድራማ የሰራው ማለት ነው። እዛ ሙድ ሲይዝ የነበረ ማለት ነው። አሁን በዛን ሰዓት እኮ ሙድ ሲይዝ ቤተሰብ ሁለቱ ጠቋራው ልጅ እና ይሄ እዩ ሙድ ሲይዙ እኮ አሁን በሄርሜላ ላይ ሙድ የያዙ እኮ ነው። አይደለም የመሰላችሁ? አይደለም በእኛም ጭምር ነው ሙድ የያዙብን ትላንትና ማለት ነው። እንደዛ አረካት ስታሳይ ምናምን ስታቅፈው ወይኔ ትኩሳት ምናምን ስትለው ምናምን ሼም እንደያዘው ሰው ምናምን እየተሸባቀቁ በሷ ብቻ አይደለም እኛ ራሱ በእነሱ እንትን የምንለው በእኛም ላይ ሳይቀር ነው ሙድም ይዙብን ማለት ነው። ሙድ የያዙብን ማለት ነው። እናም ትላንትና እንደዛ የመሰለ ትኩሳት ለቀቁና ዛሬ እናቴ የቁርጥ እንትን የት ነው የለቀቁት? እንግዲህ የሄርሜላ አጎት አለ ማለት ነው፣ ሆቴል ቡታጀራ ላይ ማለት ነው። እዛ ነው ቤተሰብ ቁርጣችሁን ዋቁ ማለት ነው። የሄርሜላ የአጎት ቤት ሆቴል ነው ይሄ ማለት ነው። ሆቴል ላይ ቁጭ ብለው ነው ቁርጣቸውን እየቆረጡ ያሉት ማለት ነው። ምክንያቱም የጋሽ ያልቅበት ውሽማ ዘመድ ቤት ስለሆነ ማለት ነው። እዛ ነው ቁርጥ እየቆረጡ ያሉት። በቀደም ራሱ ሆቴል ላይ ሆኖ አልወጣም ምናምን እያለ የነበረው እዛ ሆቴል ላይ ነበረ የተኛው ማለት ነው። የተኛ ነው ያደረ ነው ምናምን፣ እኔ ምን አውቃለሁ ከማን ጋር እንደተኛ እንዳደረ ማለት አቶ አልቅበት። እና ልንገራችሁ ብዬ ነው ቤተሰብ፣ ልንገራችሁ ብዬ ነው። ቁርጥ የሚቆርጡት እዛ ነው። ከትላንት ወዳም የተለቀቀው ሆቴል ላይ አልጋ ይዞ ምናምን እዛ ሆቴል ላይ ነው። የሄርሜላ አጎት ቤት ነው ደግሞ። የሄርሜላ አባት ነው የምትሉ ማለት ነው። አባቷ አይደለም አጎቷ ነው። እሺ አጎቷ ማለት ነው። እና እዛ ቤት ላይ ነው እንደዚህ አይነት ስሙ መጥቀስ እፈልግ ነበር ግን አልፈልግም። ለምንድነው የምጠቅሰው ማለት ነው። የሆቴሉ ባለቤት ማለት ነው። እናም እዛ ነው እናቴ ቁርጣቸውን እየቆረጡ ያሉት ማለት ነው። እያንዳንድሽ ተስፋሽን ቆርጠሽ እንግዲህ እኝኝ ስትይዋይ ማለት ነው። ምንም ማድረግ አይቻልም። እኔ እናንተን ተስፋችሁ ቆርጣችሁ ልላለሁ እንጂ እኔ ራሱ ተስፋ የቆረጥኩ እኔ እኮ በጣም የሚገርመኝ ነገር ማለት ነው ቤተሰብ፣ እውነቴን ነው የምላችሁ። እንደዚህ አይተን ደግሞ ነገ የሆነ ነገር ዛሬ ደግሞ የሆነ የሚያሳዝን ነገር ይዘውልን ሲመጡ ውይ ሲያሳዝኑ ምናምን የምንለው ነገርስ እያየን ማለት ነው። ድራማ እየሰሩብን ሙድ እያያዙብን እያወቅን የምንጃጃለው ነገር እኮ በጣም የሚያሳዝነኝ ማለት ነው። ለማንኛውም ውዶችዬ እንግዲህ እያያችሁ ተፈረጁ ነው የምላችሁ ማለት ነው። እንዲህ በቁርጥና እናቴ በክትፎ እንደዚህ ሻወር ወስደውልናል እላችኋለሁ። ይህም የት ነው እንግዲህ የሄርሜላ ያጎቷ ሆቴል ነው ማለት ነው። እና ቻው፣ ሰላማችኋን ላብዛልኝ። ወዳችኋለሁ ባይ